በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩህሩህ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፉት 54 መንፈሳዊ ታሪኮቻችን የኦሪት ዘፍጥረትና የኦሪት ዘጸአት ክፍሎችን ተማምረናል። በዛሬው መርሃ ግብራችን ደግሞ ለየት ባለ ሁኔታ በእነዚህ መጻሕፍት የተዘረዘሩ ዋና ዋና ታሪኮችን ለማስታወስ እንዲያመቸንና እግዚአብሔር ፍጥረትን ከመፍጠሩ ጀምሮ የሰው ልጆችን ለማዳን የሄደበትን ረጅም ጉዞ በዚች ክፍል ወደ ኋላ ሄደን እንከልሳለን። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኦሪት ዘፍጥረትና የኦሪት ዘጸአት ክለሳ። ልጆች የኦሪት ዘፍጥረት መጽሐፍ ከስሙ እንደምንረዳው ፍጥረታትን ከመፍጠር የሚጀምር ነው። እግዚአብሔር አስቀድሞ ሰማይና ምድርን ፈጠረ። ከእሁድ ጀምሮ እስከ አርብ ድረስ በውስጣቸው ያሉ 22 ልዩ ልዩ ፍጥረታትን በቃሉ ይሁን ብሎ ፈጠረ። በሰማይም የሚገኙ ብርሃን የሚሰጡ በምድር እንስሳትና እጽዋትን በባህር ውስጥ የሚኖሩ ፍጥረታትን ሁሉ እጅግ አሳምሮ ከፈጠረ በኋላ በመጨረሻ ዕለት በዕለተ አርብ የእኛን እናትና አባት የሆኑትን አዳምና ሔዋንን ፈጠረ። አዳምንም ከምድር አፈር አበጀው። ሔዋንንም ከአዳም ግራ ጎን አንዲት አጥንትን ወስዶ ሴት አድርጎ ሰራት። ከዚህም በኋላ እግዚአብሔር በገነቱ ውስጥ በተድላና በደስታ ይኖሩ ዘንድ በኤደን ገነት አኖራቸው። የእግዚአብሔር ዓላማ የሰው ልጆች ከእርሱ ከፈጣሪያችን ጋር በየጊዜው እንደ አባትና ልጅ በፍቅር አብረነው በተድላ እንኖር ዘንድ ነበረ። እግዚአብሔርም ታዲያ አንድ ትእዛዝ ሰጥቷቸው ነበር። በገነት ካለ ፍሬ ሁሉ ትበላላችሁ፣ ነገር ግን ዕፀ በለስን እንዳትበሉ እንዳትነኩትም ሲል የፍቅርና የታዛዥነት ማሳያ ምልክት የሆነችን ትእዛዝ ሰጣቸው። ከብዙ ጊዜ በኋላ ጥንተ ጠላታችን ሰይጣን በአዳምና ሔዋን ኑሮ ይቀና ነበርና ሔዋንን ዕፀ በለሱን ብትበላ እንደ እግዚአብሔር እንደሚሆኑ አሳምኖ አበላት። ሔዋንም አዳምን አበላችው። የእግዚአብሔርን ትእዛዝም አፈረሱ። ከዚህ በኋላ ወደ ሰው ልጆች ኃጢአት ገባ። አዳምም የጸጋ ልጅነቱን አጣ። ከገነትም ተባረው ወደ ምድር ወረዱ፣ ከእግዚአብሔርም ተለዩ። ሆኖም ግን አዛኙ እግዚአብሔር ተስፋ ያጡትን ልጆቹን ለመተው ልቡ አልጨከነምና ከልጅ ልጅ ተወልጄ አድንሃለሁ በማለት ረጅም ተስፋን ሰጣቸው። አለመታዘዝና አመፀኛነት ከአባታችን ከእግዚአብሔር እንዴት እንደሚለይና የሚያስከትለውን ጉዳት አስተዋላችሁ? ከዚያም በኋላ የሰው ልጆች በምድር ላይ መብዛት በጀመሩ ጊዜ አመፅና ኃጢአትም እጅግ በዛ። ሆነ ብለው እግዚአብሔርን ማሳዘንና ማስቆጣትም ጀመሩ። በሕገ ልቦናቸው ትክክል የሆነና ያልሆነውን እያወቁ በተቃራኒ መንገድ መጓዝ ጀመሩ። እግዚአብሔርም ትዕግስቱን ባበዛ ልክ የሰው ልጆች ኃጢአት በእጅጉ በዛ። እርስ በእርሳቸው ይጠላላሉ፣ ይገዳደላሉ፣ ይሰራረቃሉ፣
ይዋሻሉ፣ ይዘሙታሉ። በደልና ግፍም ምድሪቱን ሸፈነ። አምላክ እንዳልሆነ ልባቸው ሲያውቅ ከእንጨትና ድንጋይ ቅርጻ ቅርጽ እየሰሩ ጣዖቱን አምላኬ ፈጣሬ ብለው ይሰግዳሉ። በዚህም ምክንያት ምድሪቱ በእግዚአብሔር ፊት ከኃጢአት የተነሳ ተበላሸች፣ ቆሸሸች፣ ተበከለች። ነገር ግን እግዚአብሔርን የሚፈራ አንድ ጻድቅ ሰው ተገኘ፣ ኖህ አባታችን። እግዚአብሔርም ኖህ ከዚህ ክፉዎች ጋር እንዳይጠፋ መርከብን እንዲሠራ አዘዘው። ኖህም በእግዚአብሔር ትእዛዝ መርከቡን ሰርቶ ሲፈጽም ከፍጥረታት በሙሉ እንስትና ተባዕት ወይንም ወንድና ሴቱን የመረጠ ወደ መርከቡ እንዲያስገባ እርሱና ቤተሰቡም ወደ መርከቡ እንዲገቡ እግዚአብሔር አዘዘው። ከዚህም በኋላ በምድር ላይ ለ40 ቀንና ሌሊት ዝናብ ዘንቦ ምድሪቱንና ፍጥረቱን በሙሉ አጠፋ። በዚህም እግዚአብሔር እርሱንና የሚፈሩትን ለእርሱ የሚታዘዙትን ሁሉ ከጥፋት እንደሚታደግ ኖህና ቤተሰቡን በማዳን አዳኝነቱን አረጋገጠ። ከብዙ ትውልድም በኋላ ቅንና ታዛዥ ልብ ያለው እግዚአብሔርን የሚፈልግ ሰው በካራን ምድር ተገኘ፣ አብርሃም። እግዚአብሔርም አብርሃምን ከዘመዶችህ ተለይተህ ውጣ፣ ወደማሳይህ ምድር ሂድ፣ ዘርህን እንደ ሰማይ ከዋክብትና እንደ ምድር አሸዋ አበዛዋለሁ አለው። ታዛዡ አብርሃምም ሳያቅማማ በእምነት ታዘዘ፣ ከዘመዶቹ ተለይቶ ወጣ። አብርሃምና ሚስቱ ሳራ እስከ እርጅና ዘመናቸው ሁሉ ልጅ አልነበራቸውም። ነገር ግን የተስፋውን ልጅ በእምነት ይጠባበቁ ነበር። የታመነው እግዚአብሔርም አብርሃም በ100 ዓመቱ ሳራ በ90 ዓመታቸው ይስሐቅን ሰጣቸው። ይስሐቅን ወለዱ። ይስሐቅም በዕድሜው ከፍ ሲል እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ የምትወደው አንድ ልጅህን መሥዋዕት አድርገህ አቅርብልኝ አለው። አብርሃምም ከእግዚአብሔር የሚያስበልጠው የለምና ልጁን ባቀረበ ጊዜ እግዚአብሔር በልጁ ላይ እጁን እንዳያነሳ ከለከለው። የአብርሃም እምነት በመታዘዝ ተረጋገጠ። እግዚአብሔርም በእውነት በረከትን አብርሃምን ባረከው። ስለዚህ ከአብርሃም ማመንን ብቻ ሳይሆን በተግባር መታመንን እንማራለን። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብም 12ቱን የእስራኤል የነገድ አባቶች ከወለደ በኋላ ከልጆቹ ሁሉ የተለየ አንድ ልጅ ነበረው፣ ያዕቆብ። ልጁም ዮሴፍ ይባላል። ያዕቆብ ዮሴፍን ከልጆቹ ሁሉ አስበልጦ ይወደው ነበርና ወንድሞቹ ቀኑበት፣ ወደ ግብፅም በ20 ብር ለባርነት ሸጡት። ዮሴፍም በግብፅ አገር በብዙ መከራና ውጣ ውረድ ለአባቶቹ አምላክ ለእግዚአብሔር ታምኖ ዋጋ ሲከፍል ኖረ። በዚህ ጊዜ እግዚአብሔርም ለዮሴፍ ሞገስ ሆነው ማስተዋልና ሕልም የመፍታትንም ጸጋ ሰጥቶት ዮሴፍ የፈርዖንን ሕልም በመፍታት በግብፅ ላይ ገዢ ሆነ። በከነዓን ምድር ለ7 ዓመታት ከባድ ረሃብ በመምጣቱ የዮሴፍ ወንድሞች እህልን ሊሸምቱ ወደ ግብፅ ወረዱ። በዚህ ጊዜ ዮሴፍም ለወንድሞቹ ቀስ በቀስ ራሱን ከገለጠላቸው በኋላ አባታቸው ያዕቆብንና ዘሩን ሁሉ ወደ ግብፅ እንዲያመጡ ነገራቸው። ያዕቆብም 72 የልጅ ልጆቹን ይዞ ወደ ግብፅ ወረደ። በዚያም የረሃቡ ዘመን ቢያበቃም ኑሯቸውን አደላድለው ለብዙ ዘመናት በግብፅ ኖሩ። ወንድሞቹ ዮሴፍን በግፍ ቢሸጡትም እግዚአብሔር ግን ባለው የማዳን ዓላማ የያዕቆብ ዘሮች የረሃቡን ዘመን በግብፅ ያሳልፉ ዘንድ
ሁሉን ክፋት ለበጎ አደረገው። የያዕቆብ ልጆች ወደ ግብፅ ከወረዱ ከ430 ዓመታት በኋላ ዮሴፍን ያላወቀ የግብፅ ንጉሥ ተነሣ። በእስራኤል ልጆች ላይ ታላቅ በደልና ግፍም ያደርግ ጀመር። የእስራኤል ዘር እንደ ምድር አሸዋ መብዛቱ ያሰጋው ፈርዖን ወንድ ልጆች እንዲገደሉ ትእዛዝን አወጣ። በዚህ ጊዜ ሙሴ ተወለደ። እናቱም ለ3 ወራት ሙሴን ከሸሸገችው በኋላ ከዚህ በላይ መደበቅ እንደማትችል ስታውቀው በቅርጫት አድርጋ አባይ ወንዝ ውስጥ ሙሴን ጣለችው። ገላዋን ለመታጠብ ወደ ወንዙ የሄደችው የፈርዖን ልጅም ቅርጫቱን ውሃ ውስጥ ተመልክታ አስመጣችው። ቅርጫቱን ከፍታ ብትመለከትም የሚያምር ወንድ ልጅ ሲያለቅስ አገኘችው። እጅግም ራራችለት፣ ወደደችው። ከውሃው ውስጥ አውጥቼዋለሁና ስትል ስሙን ሙሴ በማለት እንደ በኩር ልጇ በቤተ መንግሥቱ የግብፃውያንን ጥበብ እያስተማረች አሳደገችው። ሙሴም በፈርዖን ቤት አደገ። እግዚአብሔር ለእያንዳንዳችን ከሕፃንነታችን ጀምሮ ከብዙ ነገር ጠብቆ የሚያሳድግበት ታላቅ ዓላማ ከፊታችን እንዳለው የሙሴ ሕይወት ያስተምረናል። ሙሴም ታዲያ 40 ዓመት በሆነው ጊዜ ዘመዶቹን ለማየት ወጣ። የሚደርስባቸውን አግባብ ያልሆነ ግፍና መከራም ሲመለከት መቋቋም አቃተው። አንድ ግብፃዊ ዕብራዊውን ሲበድለው አይቶ ተከላከለለት። በድንገት ግን ሳያስበው የግብፃዊው ሕይወት በእጁ ላይ አለፈ። ፈርዖንም ሙሴን ሊገድለው በፈለገ ጊዜ ሙሴ ወደ ምድያም ምድር ኮበለለ። ለ40 ዓመታትም በስደት ኖረ። የእስራኤል ግፍና ስቃይን የተመለከተው እግዚአብሔር ሙሴ በግ ከሚጠብቅበት ጠራው። በቁጥቋጦም ላይ እሳት ሲነድ ነገር ግን ሳያቃጥላት በሩቁ የተመለከተው ሙሴ ተአምራቱን ለማየት በቀረበ ጊዜ እግዚአብሔር የአባቶቹ አምላክ የነ አብርሃም ይስሐቅና ያዕቆብ አምላክ መሆኑን ገልጦ የሕዝቤ የእስራኤልን ግፍና ስቃይ ተመልክቻለሁና ሕዝቡን ከፈርዖን እጅ ታድናለህ ሲል ወደ ግብፅ ላከው። ሙሴም ከወንድሙ አሮን ጋር ወደ ግብፅ ሄደ። እግዚአብሔር ለሁሉ ጊዜ እንዳለው ጊዜው ሲደርስ እንደ ሙሴ ያሉ ታዳጊ መሪዎችን ለሕዝቡ እንደሚልክ ይህ ታሪክ ያሳየናል። ሙሴም ለፈርዖን እግዚአብሔር ሕዝቤ እስራኤል ያመልከኝ ዘንድ ልቀቅ ይልሃል ቢለው ፈርዖን ፈጽሞ ለመልቀቅ ፈቃደኛ አልሆነም። እግዚአብሔርም ክንዱ የጸና ፍጥረት ሁሉ ለእርሱ የሚታዘዝለትና የእርሱን ፈቃድ የሚፈጽም መሆኑን ይገልጥ ዘንድ የፈርዖንን ልብ አጸና። 10 የተለያዩ መቅሰፍታትንም ላከ። እነርሱም ውሃ ወደ ደም መለወጥ፣ የጓጉንቸሮች መፍላት፣ የምድር ትቢያው ሁሉ ወደ ቅማል መቀየር፣ የግብፅ ምድር በዝንብ መንጋ መሸፈኑ፣ የእንስሳት ሞት፣ ታላቅ ሕመም ያለው የሻህኝ ቁስል በሰዎች ላይ መውጣቱ፣ ታላቅ በረዶና እሳት የተቀላቀለበት ዝናብ መዝነቡ፣ የምድሪቱ እጽዋት በሙሉ በአንበጣ መንጋት መጥፋቱ፣ ግብፅም በሚዳሰስ ድቅድቅ ጨለማ ለ3 ቀናት መዋጧና በመጨረሻም በግብፅ የተወለዱ የበኩር ወይም የመጀመሪያ ልጆች ሁሉ ከፈርዖን ጀምሮ እስከ ታችኛይቱ አገልጋይ ድረስ በአንዲት ቀን መሞታቸው የእግዚአብሔርን ኃያል ክንድ ገለጠ። የእስራኤል ልጆች ግን የግብፃውያን የበኩር ልጆች ሲሞቱ የበግ ደም በቤታቸው መቃንና ጉበን ላይ በመቀባታቸው ምክንያት የሞት መልአክ ወደ እነርሱ ቤት እንዳልገባ ተመልክተናል።
በዚህም አማናዊው ለዓለም ሁሉ ድህነት የተሰጠው የእግዚአብሔር እውነተኛ በግ የተባለው ስለ እኛ መዳን በቀራንዮ አደባባይ በመስቀል ላይ የተሰቀለው የጌታችን መድህናችን የኢየሱስ ክርስቶስ የከበረ ደሙ ከዘላለማዊ ሞት የሚታደግ ለመሆኑ አስቀድሞ የተሰራ ትንቢታዊ ሕግ ነበረ። እስራኤልን አልለቅም እግዚአብሔርንም አላውቅም ሲል የነበረው ፈርዖን ብርቱና ኃያል የሆነውን የእግዚአብሔርን ክንድ መቋቋም አልቻለም። መከራው ሲጠናበት እስራኤል በቶሎ ከግብፅ እንዲወጡለት አስቸኮላቸው። እግዚአብሔርም ለአብርሃም የገባውን ቃል ኪዳን ጊዜው ሲደርስ ከ430 ዓመታት በኋላ እስራኤል ከግብፅ ወጥተው ወደ ምድረ ከነዓን ወደ ተስፋይቱ ምድር ጉዞ ጀመሩ። ነገር ግን ከፊታቸው ታላቁ የኤርትራ ባህር ተዘርግቶ ነበር። ፈርዖንም እስራኤልን በመልቀቁ ተቆጭቶ ያሳድዳቸው ከኋላቸው ይከተል ጀመር። በዚህ ጊዜ እስራኤል በባህርና በፈርዖን ሰራዊት መካከል ወድቀው እጅግ ተጨነቁ። ሁሉ የሚቻለው በፍጥረቱ ላይ የማዘዝ ሥልጣኑ ያለው እግዚአብሔር ሙሴን በትርህን ዘርጋ አለው። በዚህ ጊዜ ታላቁ ባህር ተከፈለ። እስራኤል በደረቁ መሬት በባህር መካከል ተሻገሩ። ግፉ የበዛ የፍርድ ጽዋው ሞልቶ የፈሰሰ ፈርዖንም እስራኤልን ሊያሳድድ ወደ ባህሩ መካከል በገባ ጊዜ ባህሩ በላዩ ላይ ተመለሰበት፣ የበደሉንም ዋጋ ተቀበለ። ለሰው የማይቻል ለእግዚአብሔር ግን ይቻላል። የታላቁ ባህር ታላቅነት ለእኛ ነው፣ ለእግዚአብሔር ግን በእስትንፋሱ ትኩሳት ገስጾ ያደርቀዋል። የፈርዖን ሰራዊትና የፈረስ ጋጋታ በእግዚአብሔር ዓይን ኢምንት ነው። በእውነት ሆነው የሚታዘዙለት ልጆቹን ከምንም የመታደግ የማዳን ኃይል ያለው ነው። የምናመልከው አምላክና አባታችን ልዑል እግዚአብሔር ዛሬም የሙሴ አምላክ የእስራኤል አምላክ የእኛም አምላክ ነው። ከዚህም በኋላ እስራኤል የኤርትራን ባህር ከተሻገሩ በኋላ የበዛ ቸርነቱን፣ ታዳጊነቱን፣ ብርቱ ክንዱን በገዛ ዓይናቸው የተመለከቱት እስራኤል እግዚአብሔርን ይጠራጠሩት ጀመር። በውሃና በምግብ ምክንያት ያሙት፣ በየድንኳናቸው ያጉረመርሙ ያማረሩትም ጀመር። የሚያስፈልጋቸውን መጠየቅ ተገቢ ነበር፣ ልጅ አባቱን ይጠይቃልና። እነርሱ ግን ታማኙን ጌታ ተጠራጠሩት። ኤልሻዳይነቱን ቢገልጥላቸውም አይችልም ብለው አሙት፣ አጉረመረሙበት። እግዚአብሔርም አዘነ። በየጊዜው ከዓለት ውሃ ከሰማይ መናን እያዘነበ ከእጁ እየበሉና እየጠጡ ሌላ አምላክን ፈለጉ። የወርቅ ጥጃም ቀርጸው ሰገዱለት፣ እግዚአብሔርን ካዱት። በዚህ ጊዜ ተቆጣ፣ ግን አባት ነውና ምን ያድርጋቸው? ጣት ቆሰለ ተብሎ ተቆርጦ አይጣልም እንዲሉ ምሕረቱን እጅግ አበዛ። ፈቃዱን በጽላት ላይ ቀርጾ ገለጠላቸው። ከአሕዛብ የሚለዩበትን ሥርዓትና 10ቱ ትእዛዛት አስተዳደራዊ ሕግጋትን ሁሉ ሰጣቸው። በፍቅር በቅድስና በፍትሕ እንዴት ታዘው ሊኖሩ እንደሚገባቸው ለሙሴ ገለጠ። ሙሴም ሥርዓቱን ሁሉ ለእስራኤል አስተማራቸው። ይገርማል። ከዚህ ሁሉ የምንማረው እግዚአብሔር ሕዝቡ በዙሪያቸው ከሚኖሩ አሕዛብ እንዴት ተለይተው በፍቅርና በታዛዥነት ከእርሱ ጋር ሊኖሩ እንደሚገባ ፈቃዱ መሆኑን ያሳየናል። ልጆች፣ የሚገርም ታሪክ ነው አይደል? አዎን፣ በእውነቱ ይገርማል። ከስነ ፍጥረት ጀምሮ
እስከ ግብፅ መውጣትና እግዚአብሔር ልጆቹ እንዴት ሊኖሩ እንደሚገባቸው ሕግና ሥርዓት መስጠቱን ተመልክተናል። በዚህም የኦሪት ዘፍጥረትና የኦሪት ዘጸአት ምዕራፋትን ተመልክተናል። በእውነቱ የእግዚአብሔር ይሄ ሁሉ የማዳን ጉዞ እጅግ ድንቅ ነው። አሁን ደግሞ ከታሪኩ ውስጥ ጥያቄዎቹን እንጠይቃችሁ፣ በጥያቄዎቹ ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ ከስነ ፍጥረት እስከ አዳምና ሔዋን መውደቅ ያለውን ታሪክ በአጭሩ ተናገሩ። የኖህን ታሪክ በአጭሩ ተርኩ። ዮሴፍ እንዴት ወደ ግብፅ ገባ? ታሪኩን በአጭሩ ግለጹ። የሙሴን ልደት እስከ መጠራቱ ያለውን ታሪክ ተርኩ። ፈርዖን እንዴት እስራኤልን ለቀቀ? ምን መቅሰፍቶችስ ወረዱበት? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት ከስነ ፍጥረቱ ጀምሮ የአዳምና ሔዋን ውድቀት፣ የእነ ኖህ፣ አብርሃም፣ ዮሴፍ፣ ሙሴ እያለ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ ያለው ታሪክ እግዚአብሔር የሰው ልጆችን ለማዳን የተጓዘባቸውን ርቀት የሚያሳዩ ናቸው። በእርግጥ ለእኛ እነዚህ ከ7000 ዓመታት በላይ የወሰደ ጉዞ ረጅም ቢመስለንም በዘላለማዊው መነጽር ለሚመለከተው ለእግዚአብሔር ግን ቅንጣትም አትሆን። በእርሱ ዘንድ 1000 ዓመት እንደ አንድ ቀን፣ አንዲት ቀን እንደ 1000 ዓመታት ነው እንደተባለ ከእነዚህ ታሪኮች የምንማረው ትልቁ ቁም ነገር በዘመናት ሁሉ ለእግዚአብሔር እሺ ብሎ መታዘዝ፣ አድርጉ ያለንን ማድረግ፣ አታድርጉ ካለን ደግሞ መራቅ እጅግ አስተዋይነት ጠቢብነትም ነው። በመሆኑም ለእግዚአብሔር የሚታዘዙለት ሁሉ በምድርና በሰማይ ታላቁን በረከት እንደሚቀበሉ ከዚህ ረጅም ታሪክ እንማራለን ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።